ዓለም በዘመናዊነት ማዕበል ስትናጥ በኢትዮጵያ ደቡብ ምዕራብ ጫፍ የኦሞ ወንዝ ምዕራባዊ ዳርቻ የሚገኝ አንድ ስፍራ ግን አሁንም የጥንቱን የሰው ልጅ ትክክለኛ ምስል እንደያዘ ይገኛል። ይህ ቦታ የሱርማዎች መኖሪያ ነው። እዚህ ምድር ላይ ጊዜ የቆመ ይመስላል። ነፋሱ የከብቶችን ደወል ዜማ ያስተጋባል። ምድሪቱ ደግሞ በሱርማ ኩሩ ተዋጊዎች የእግር ኮቴ ትርገበገባለች። ሱርማዎች የዚች ቦታ እስትንፋስና የታሪኳ ሕያው ምስክሮች ናቸው። ለዛሬም የሚወዷትን ኮረዳ መርጦ ለማግባት በጀግንነት የዶንጋ ፍልሚያ መፋለም ግድ በሚላቸውና በፍልሚያ የሚፈጠሩት የፊትና የሰውነት ጠባሳዎች ውበት አድርገው ከሚወስዱት ከኢትዮጵያውያኑ ብሔረሰቦች አንዱ ስለሆኑት ሱርማዎች ባህላቸውንና ዓለም የሚደነቅበትን አኗኗራቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የሱርማ ሕዝብ በኢትዮጵያ በከፊል በረሃማ በሆነው የኦሞ ሸለቆ በተራራማ ሰንሰለቶች በተከበበው ስፍራ ይኖራል። ይህ ገለልተኛ መልክዓ ምድር ለዘመናት እንደ ተፈጥሮ አጥር ሆኖ ሱርማዎችን ከውጭ ተጽዕኖ ጠብቋቸዋል። የኦሞ ወንዝ ባልተገመተ መልኩ እየጨመረ ጉዳት በማድረሱ ምክንያት መንደሮቻቸው ከጎርፍ ስጋት ነፃ በሆኑ ከፍታማ ቦታዎች ላይ የተቆረቆሩ ናቸው። በሳር የተከደኑ ጎጆቻቸው የተፈጥሯዊ ሕይወታቸው መገለጫዎች ናቸው። ለአንድ የሱርማ ወንድ ከብት ዝም ብሎ እንስሳ አይደለም። ክብሩ፣ የገንዘብ ምንጩ፣ የትዳሩም ቁልፍ ነው። የአንድ ወንድ ማኅበራዊ ደረጃ የሚለካው ባሉት የከብቶች ብዛት ነው። በሱርማዎች ዘንድ ጋብቻ ያለ ከብት ጥሎሽ አይታሰብም። ምክንያቱም ከብቶች ውድና የክብር ስጦታ በመሆናቸው በቤተሰቦች መካከል ለሚፈጠሩ የደም ትስስር ማኅተም ናቸው። የሱርማ ተዋጊ ለከብቶቹ ይዘፍናል፣ ለከብቶቹም ሲል ፊት ለፊት ይዋደቃል። በሱርማ ባህል ጋብቻ የሁለት ሰዎች ስምምነት ብቻ ሳይሆን የሁለት ጎሳዎች ጥልቅ ጥምረት ነው። ይህ ሂደት የሚጀመረው በሜዳ ላይ ሲሆን የሚጠናቀቀውም በከብቶች በረት ውስጥ ነው። አብዛኛው የፍቅር ታሪክ የሚጀምረው ከዝናብ ወራት በኋላ በሚካሄደው የዶንጋ ወይም የዱላ ፍልሚያ መድረክ ላይ ነው። ወጣት ወንዶች ብቃታቸውንና ጀግንነታቸውን በዱላ ፍልሚያ ሲያሳዩ፣ ወጣት ሴቶች ደግሞ ለባልነት የሚመርጡትን ጀግና ተፋላሚ በትኩረት ይከታተላሉ። ሱርማዎች ጋር ጀግንነት ለትዳር ዋነኛው መስፈርት ነው። የሱርማዎችን ድፍረትና ጀግንነት ለማየት ዶንጋን መታደም በቂ ነው። ዶንጋ ወጣት ወንዶች ረጅም ዱላ ይዘው የሚያደርጉት ባህላዊ ፍልሚያ ነው። ፍልሚያው በከበሮ ድምፅና በጭፈራ ታጅቦ የሚደረግ የጥንካሬ መፈተኛ ነው። ወጣቱ በዚህ ፍልሚያ የሚሳተፈው ጀግንነቱን ለማሳየትና የቆንጆ ሴቶችን ቀልብ ለመሳብ ነው። ሜዳው ላይ ረዥሞቹ ዱላዎች ሲጋጩ የሚፈጠረው ድምፅ ሌላ ትውሳን የሚያጭር ነው። ዶንጋ ለፈሪ ቦታ የለውም። እያንዳንዱ የዱላ ስንዘራና መከላከል የዓመታት ልምድና የጽናት ውጤት ነው። ደም ቢፈስ፣ ቆዳ ቢላጥና ጠባሳ ቢቀር እንኳን ተፋላሚው አይሰበርም። ይልቁንም ያ ጠባሳ ለወደፊት ሚስቱ የሚታይ የጀግንነት አርማ፣ ለማህበረሰቡ ደግሞ የጽናት ማረጋገጫ ኒሻን ነው። ዶንጋ ማለት ስፖርት ብቻ አይደለም። ጥበብ ከጀግንነት፣ ውበት ከጥንካሬ ጋር ተጋብቶ የሚታዩበት፣ የሰው ልጅ ለባህሉ ያለውን ጥልቅ ፍቅር የሚያስመሰክርበት፣ ወንዶች ጊዜና ቦታ የሚጠይቀውን ጀግንነት ተላብሶ የሚገኙበት የታሪክ መድረክ ነው። ድሉ የአሸናፊው ብቻ አይደለም፣ የጎሳውም ጭምር ነው። አሸናፊውን ወጣት ወገኖቹ በትከሻቸው ተሸክሞት ሲዞሩ፣ ሴቶቹ ደግሞ በዜማ ሲያሞግሱት፣ የዶንጋ ትልቁ ትርፉ ይሄ ነው። የዶንጋ ፍልሚያ አሸናፊው በጀግንነቱ ተማርከው ሚስቱ ለመሆን ራሳቸውን ካዘጋጁ ወጣት ሴቶች ውስጥ ቀልቡ የወደዳትን ከመረጠ በኋላ የሙሽራው ቤተሰቦች የድርድር ድግስ ያዘጋጃሉ። በሱርማዎች ለሙሽሪት ቤተሰቦች የሚሰጠው ጥሎሽ ቀላል አይደለም። ጋብቻው እንዲጸናና የሰመረ እንዲሆን ከ20 እስከ 60 የሚደርሱ ከብቶች እንዲሁም ጠመንጃና ጥይቶች ለቤተሰቦቿ መሰጠት አለበት። የጥሎሽ ድርድሩ ተጠናቆ የሙሽሪት ቤተሰቦች ከብቶቹንና ሌላውን የጥሎሽ አይነት ከተረከቡ በኋላ ዋናው የሰርግ ድግስ ይዘጋጃል።
በድግሱ ላይ ከበቆሎና ማሽላ ተዘጋጅቶ የሚጠመቀው ባህላዊ መጠጥ በብዛት ይቀርባል። ይህ መጠጥ ለድግሱ ትልቅ ድምቀት ይፈጥራል። ለጋብቻው ተብለው ከሚታረዱት የከብቶች ስጋ ለታዳሚው ይቀርባል። እየተበላና እየተጠጣ በድግሱ ላይ ወጣቶችና ጎልማሶች የራሳቸውን ባህላዊ ጭፈራዎች ያቀርባሉ። ወንዶች ጀግንነታቸውን የሚገልጹ ዜማዎችን ሲዘፍኑ፣ ሴቶች ደግሞ የሙሽሪትን ውበትና ታታሪነት ያሞካሻሉ። ከድግሱ በኋላ ሙሽሮች ለተወሰኑ ቀናት ከቤት ሳይወጡ የሚቆዩበት የጫጉላ ጊዜ አላቸው። በዚህ ወቅት ጎረቤቶችና ዘመዶች ምግብና መጠጥ እያመጡላቸው ይንከባከቧቸዋል። ይህም አዲሶቹ ጥንዶች በሰላምና በፍቅር ሕይወታቸውን እንዲጀምሩ ምኞታቸውን የሚገልጹበት መንገድ ነው። በሱምራ የቤተሰብ መዋቅር ውስጥ ሴቶች ትልቅ ነፃነትና ስልጣን አላቸው። እያንዳንዱ ጎጆ በሴቲቱ የሚመራ ሲሆን ልጆችን ማሳደግ፣ የእርሻ ስራዎችን ማከናወንና ከሚሸጡ ነገሮች የሚገኘውን ገንዘብ ቦታ ማስያዝ የሴቶቹ ድርሻ ነው። ወንዶቹ ትኩረታቸውን በከብት ጥበቃና በጎሳው መከላከያ ላይ ሲያደርጉ፣ ሴቶቹ ደግሞ የቤተሰቡ የማህበራዊ ሕይወት መሰረት ናቸው። ውበት ለነዚህ ሰዎች ሌላው በልዩነት ዓለም ላይ የመታየታቸው ምክንያት ነው። የሱርማ ሴቶች የሚያደርጉት የከንፈር ጌጥ ወይም ዴቢ በዓለም ላይ ካሉ እጅግ ልዩና አስደናቂ ባህላዊ መገለጫዎች አንዱ ነው። ይህ ጌጥ ለነሱ ከውበት ባለፈ ጥልቅ ማህበራዊ ትርጉም አለው። ሴት ልጆች ዕድሜያቸው 15 ወይም 16 ሲሆን የታችኛው ከንፈራቸው ተበስቶ በትንሽ የእንጨት መሰኪያ እንዲለጠጥ ይደረጋል። ቀስ በቀስ መሰኪያው በትልቅ የሸክላ ወይም የእንጨት ክብ ይተካል። የከንፈሩ ጌጥ ስፋት በጨመረ ቁጥር ሴቲቱ ይበልጥ ቆንጆና የበሰለች ተደርጋ ትቆጠራለች። በዚህም ትልቁ ጌጥ እስከ 20 ሴንቲሜትር ስፋት ሊኖረው ይችላል። የጌጡ ስፋት በቀጥታ ለጋብቻ ከሚሰጠው የከብት ጥሎሽ ብዛት ጋር ይያያዛል። ሰፋ ያለ ጌጥ ያላት ሴት ቤተሰቦች እስከ 50 ወይም 60 ከብቶች ጥሎሽ ሊቀበሉ ይችላሉ። ታዲያ ሴቶቹ ጌጡን ሁል ጊዜ አይለብሱትም። በአብዛኛው ለባላቸው ምግብ ሲያቀርቡ፣ በጭፈራ ወቅት ወይም ልዩ ማህበራዊ ስነ ስርዓቶች ሲኖሩ ብቻ ይጠቀሙታል። ልክ እንደ ከንፈራቸው ሁሉ ጆሮአቸውንም በመበሳት የእንጨት ወይም የሸክላ ክብ ጌጦችን ያደርጋሉ። ይህ ወንዶችም ሴቶችም የሚሳተፉበት የውበት ዘይቤ ነው። አብዛኛው የሱርማ ሴቶችና ወንዶች ጸጉራቸውን ሙሉ በሙሉ የመላጨት ወይም በጣም አጭር የማድረግ ዝንባሌ ያላቸው። ይህም ትኩረታቸውን በሰውነታቸው ላይ በሚሰሩት ስዕሎችና በከንፈር ጌጣቸው ላይ እንዲያርፍ ያደርጋል። ሴቶችና ሕፃናት ጸጉራቸውን አሳጥረው ይላጫሉ። ወጣት ወንዶች የሚላጩት እንዳሉ ሆነው ጸጉራቸውን የእንስሳት ስብና አመድን በመጠቀም ወደ ጥቁር፣ ግራጫ ወይም ቢጫ ቀለም የሚቀይሩም አሉ። ከዚህ ጎን ለጎን ሱርማዎች ሰውነታቸውን እንደ የስዕል ሸራ ይጠቀሙበታል። ከተፈጥሮ አፈርና ቅጠላቅጠል በሚያገኟቸው ደማቅ ቀለሞች ሰውነታቸውን ይኳኳላሉ። ያ በሰውነታቸው ላይ የሚቀቡት ነጭ አፈርና የተፈጥሮ ቀለም ውበትን ብቻ ሳይሆን ተፈጥሮን የመላመድ ጥበብም ማሳያ ነው። እነዚህ የሚቀቧቸው ነገሮች በቆላማው የኦሞ ምድር የሚገኙ ትንኝና ነፍሳትን ለመከላከል እንደ ጋሻ ያገለግላቸዋል። እነዚህ ሁሉ የውበት ስራዎች ከእረኝነትና ከቤት ውስጥ ስራዎች ጋር የተቆራኙ ናቸው። በኦሞ ሸለቆ የሚኖሩት የሱርማ ህዝቦች አለባበስና ጌጣጌጥ ከአካባቢው ሞቃታማ አየርና ከአርብቶ አደርነት የኑሮ ዘይቤያቸው ጋር ፍጹም የተዋሃደ ነው። ለነሱ ልብስ ማለት መሸፈኛ ብቻ ሳይሆን የማንነትና የክብር መገለጫ ነው። የሱርማ ወጣቶች በአብዛኛው ያለምንም ልብስ የሚንቀሳቀሱ ሲሆን ይህም ለነጻነታቸውና ለተዋጊነት ባህሪያቸው ስለሚስማማቸው ነው። ጎልማሳ ወንዶች ግን ከአንገታቸው ተንጠልጥሎ እስከ ጭናቸው የሚደርስ ትንሽ የእንስሳት ቆዳ ይለብሳሉ። ሴቶችና ሴት ልጆች ደግሞ ከልጅነታቸው ጀምሮ ሰፋ ያለ የእንስሳት ቆዳ በወገባቸው ላይ በገመድ አስረው መላ ሰውነታቸውን ይሸፍናሉ። ሴቶች ከብረት የተሰሩ ከባድ አምባሮችንና አልቦችን ይጠቀማሉ። ወንዶች ደግሞ ከዝሆን ጥርስ ወይም ከሽቦ የተሰሩ አምባሮችን፣ ዶቃዎችን፣ የቆዳ ክንድ መከላከያዎችን እንዲሁም የከብት ደውሎችን ያደርጋሉ። እነዚህ ጌጦች በሚንቀሳቀሱበት ጊዜ የሚፈጥሩት ድምፅ በጭፈራ ወቅት ልዩ ድምቀት ይሰጣል። በሱርማ ዘንድ አንድ ሰው ራሱን ያስጌጠበት መንገድ ጀግንነቱን፣ ለጋብቻ ያለውን ዝግጁነትና በማህበረሰብ ውስጥ ያለውን ተቀባይነት ያሳያል።
የሱርማ ልጆች አስተዳደግ እጅግ አስደናቂ የሚሆነው በፍቅር የታጀበ ነጻነት ላይ የተመሰረተ በመሆኑ ነው። ሱርማዎች ልጆችን በመምታት አያምኑም። አንድ ልጅ ጥፋት ሲያጠፋ ወላጆች ቁጭ አድርገው ይመክሩታል። ከፍ ያለ ወጣት ከሆነም ይህ ለጎሳችን ክብር አይመጥንም በማለት በምክር እንዲታረም ያደርጉታል። ይህ አቀራረብ ልጁ በራሱ እንዲተማመንና ለራሱ ክብር እንዲኖረው ያደርገዋል ተብሎ ይታሰባል። ወንዶች ልጆች ገና በትንሽነታቸው በትናንሽ ዱላዎች እርስ በርስ በመጋጠም ለወደፊቱ የዶንጋ ፍልሚያ ራሳቸውን ያዘጋጃሉ። በዚህም ጽናትና ጥንካሬ አብሯቸው እንዲያድግ ይሆናሉ። ሴት ልጆች ደግሞ ሰውነትን በቀለም ማስዋብና የሸክላ ስራዎችን ከእናቶቻቸው ይማራሉ። የከንፈር ጌጥ የመሰካት ሂደትም ለአቅመ ሔዋን የመድረስ ምልክት ተደርጎ ይወሰዳል። ወንዶች ልጆች ከብት በመጠበቅና በእርሻ፣ ሴቶች ልጆች ደግሞ እናቶቻቸውን በቤት ውስጥ ሥራ በማገዝ የሕይወትን ትግል በተግባር ይማራሉ። ከዚህ ሁሉ በላይ በሱምራዎች በአንድ መንደር ውስጥ ያለ ልጅ የሁሉም ሰው ልጅ ተደርጎ ይወሰዳል። ማንኛውም አዋቂ መንገድ ላይ ስህተት የሚሰራ ልጅ ከገጠመው የመገሰጽና የማረም መብትም ኃላፊነትም አለበት። ሱርማዎች እንደ ልብ የመንቀሳቀስ መብታቸው ላይ አይደራደሩም። ለነሱ ሕይወት የምትቀጥለው በመንቀሳቀስ ውስጥ ነው። እንደ ወቅቱ ሁኔታ በኦሞ ወንዝ ዳርቻና በሳር ምድር አካባቢዎች ለከብቶቻቸው የሚሆን ግጦሽ ለማግኘት ሰፊ ቦታዎችን ያካልላሉ። በደቡብ ኦሞ ቆላማ ምድር የሚኖሩት የሱርማ ሕዝቦች ሕይወት ሰላማዊ ብቻ አይደለም። ይልቁንም ከጎረቤት ጎሳዎች ጋር ለዘመናት ለዘለቀ ግጭትና ደም መፋሰስ የታሪክ መድረክ ነው። ግጭቶቹ በዋናነት የሚቀሰቀሱት ከህዳር እስከ ግንቦት ባለው ወቅት ነው። በዚህ ወቅት የሱርማ ወንዶች ለከብቶቻቸው ግጦሽና ውሃ ፍለጋ ወደ ደቡብ አቅጣጫ ሲጓዙ እንደ ኛንጋቶም፣ ቶምፖሳ፣ ዲዚና መይን ካሉ ጎሳዎች ጋር ይጋጫሉ። በዚህም ግጭት ውስጥ ከብቶቻቸውን ይዘረፋሉ። በእነዚህ አካባቢዎች ባለፉት ዓመታት አሰቃቂ ግጭቶች ተመዝግበዋል። ለምሳሌ እንደ አውሮፓ አቆጣጠር በ2000ዎቹ አጋማሽ ሱርማዎች በመኢን ጎሳ ላይ በሰነዘሩት ጥቃት 34 ሰዎች ሲገደሉ 165 ቤቶች ተቃጥለዋል። በሱርማ ማህበረሰብ ውስጥ በየዓመቱ ከ200 እስከ 300 የሚደርሱ ከብቶች በግጭቱ ምክንያት ይዘረፋሉ። የሰው ሕይወት መጥፋቱም ዛሬም ድረስ የቀጠለ ጉዳይ ነው። ሱርማዎች እንደ ሌሎች ማህበረሰቦች ሁሉንም ነገር የሚያዝ ፈላጭ ቆራጭ ንጉሥ የላቸውም። ይልቁንም ኮምሩ የተባሉ መንፈሳዊ መሪዎች አሏቸው። ኮምሩ ቱሙን ብለው የሚጠሩትን የሰማይ አምላካቸውን በዝሆን ጥርስና በከበሮ ድምፅ ይለምናሉ። ሰውን አያስገድዱም። የሚያወጡት ቃል ግን የሚወደድና የሚፈራም ነው። ግጭት ሲነሳ የሚያበርዱት፣ ዝናብ ሲጠፋ የሚለምኑት እነዚሁ መንፈሳዊያን ሽማግሌዎች ናቸው። የሱርማ ማህበረሰብ መንፈሳዊ ዓለም እንደ ኑሯቸው ሁሉ ከተፈጥሮ ጋር የተቆራኘ ነው። የእምነት ሥርዓታቸው ውስብስብ በሆኑ ሥነ ሥርዓቶች የተሞላ ሳይሆን በዕለት ተዕለት ሕይወትና በተፈጥሮ ክስተቶች ላይ የተመሠረተ ነው። ሱርማዎች የሰማይ አምላካቸው ቱሙ ዝናብን የሚያዘንብ፣ መሬትን የሚያለመልም፣ የከብቶችንና የሰዎችን ሕይወት የሚሰጥ ረቂቅ ኃይል ነው። ሱርማዎች ለአምላካቸው ቱሙ ቤተ አምልኮ የላቸውም። ይልቁንም ቱሙን የሚማጸኑት እንደ ድርቅ ወይም ወረርሽኝ ያሉ አስከፊ ችግሮች ሲገጥሟቸው ብቻ ነው። በሱርማዎች ዘንድ አንድ ተሰሚነት እንዲኖረው የፈለገ ሰው የግድ ወይ ብዙ ከብቶች ሊኖሩት አለሲያም በዱላ ፍልሚያው ዶንጋ ጀግንነቱን ማሳየት ይኖርበታል። ወይም ደግሞ ጎሳውን ከአጎራባች አጥቂዎች ጥቃት ተከላክሎ ጀግንነቱን ማሳየት ይኖርበታል። ሱርማዎች ጋር ስልጣን ማለት ተሰሚነት ነው። ተሰሚነት ደግሞ የሚገኘው በውርስ ሳይሆን በላብና በጽናት በሚፈጸም የጀግንነት ታታሪነት ነው። አንድ ጎልማሳ ወንድ በአማካይ ከ30 እስከ 40 የሚደርሱ ላሞች ይኖሩታል። የሱርማ ቤተሰብ አወቃቀር ከአንድ በላይ ማግባትን የሚፈቅድ ነው። አንድ ሀብታም የሱርማ ሰው ጥሎሹ ካላሳሰበው ብዙ ሚስቶችን ማግባት ይችላል። ይህን ካደረገ በኋላ የሚገርመው ግን ባልየው የራሱ የሆነ የግል ቤት የለውም። ይልቁንም እያንዳንዷ ሚስት የራሷና የልጆቿ የሆነ ራሱን የቻለ ጎጆ አላት። ባልየው በእነዚህ ቤቶች መካከል እየተዘዋወረ ያድራል፣ ይመገባል። የሱርማ ድንቅ ባህል ብዙዎችን ይጋብዛል። የሱርማ ማህበረሰብ ለእንግዶች ያላቸው አቀባበል በሁለት መልኩ የሚታይ ነው። አንደኛው ጥንታዊውና በጎሳ አባላት መካከል የሚደረገው ሲሆን፣ ሁለተኛው ደግሞ በቅርብ ጊዜያት ከቱሪዝም ጋር ተያይዞ የመጣ ነው። እንግዶች ወደ መንደራቸው ሲመጡ በተለይ ሴቶች ራሳቸውን ለማስዋብ ይጥራሉ። የከንፈር ጌጣቸውን ያደርጋሉ። የሰውነት ስዕሎቻቸውን ያስተካክላሉ።
እንዲሁም የተለያዩ ባህላዊ ጌጣጌጦችን ይለብሳሉ። ሱርማዎች እንግዶችን በክብር የመቀበልና ጊዜያቸውን የመስጠት ልማድ አላቸው። እንግዳ ሲመጣ እንደ ጋይ ያሉ ባህላዊ መጠጦችንና ምግቦችን በማቅረብ ያስተናግዳሉ። እንግዳው በይፋ ከመንደሩ ጋር እንዲቀላቀል የመንደሩ ሽማግሌዎች ወይም ኮምሩ እውቅና ሊሰጡት ይገባል። ይህም እንግዳው በመንደሩ ውስጥ በሰላም እንዲንቀሳቀስ ዋስትና ይሆናል። አንዳንድ ጊዜ እንግዶች ሲመጡ ልዩ የባህል ጭፈራዎችና የሰውነት ስዕል ትርኢቶች ሊቀርቡ ይችላሉ። ይህም ማህበረሰቡ ለባህሉ ያለውን ኩራት ለእንግዶች የሚያሳይበት መንገድ ነው። ሆኖም ግን በቅርብ ዓመታት ቱሪዝም በመስፋፋቱ እንግዶችን የመቀበል ባህሉ ወደ ኢኮኖሚያዊ ልውውጥ እያዘነበለ መጥቷል። ፎቶግራፍ ለማንሳት ክፍያ መጠየቅና የእጅ ስራዎችን መሸጥ የተለመደ ሆኗል። በሱርማ ማህበረሰብ ውስጥ የሰዎች የዕድሜ ደረጃ በእርከኖች ይቀመጣል። አንድ ሕፃን ተወልዶ 20 ዓመት ሲሞላው ታጋይ ወጣት ተዋጊ ሲሆን የጎሳው ጋሻ ተደርጎ ይወሰዳል። ከዚያም 40 ዓመት ሲሞላው ሮራ ወይም ወጣት ሽማግሌ ይባላል። ልክ 60 ዓመት ሲሞላው ደግሞ ባራ ወይም አንጋፋ ሽማግሌ ደረጃ ላይ ይደርሳል። ይህ በየ20 ዓመቱ የሚደረግ ሽግግር የማህበረሰቡ አባላት ተከባብረው እንዲኖሩ አድርጓቸዋል። የሱርማ ሕዝብ ስለ ከሞት በኋላ ያለው እሳቤ በጣም የተለየ ነው። ለነሱ ምድራዊ ሞት የህልውና ማክተም ነው። በአሁኑ ወቅት 97 በመቶ የሚሆነው የሱርማ ሕዝብ የዚህ ጥንታዊ እምነት ተከታይ ነው። በሱርማ ባህል ሞት የህልውና ማብቂያ ተደርጎ የሚወሰድ ቢሆንም የሽኝት ስርዓቱ ግን እጅግ ጥንቃቄ የተሞላበትና ጥልቅ ትርጉም ያለው ነው። አንድ ሰው ሲሞት ቤተሰቦቹና የቅርብ ዘመዶቹ ለተከታታይ 5 ቀናት በመኖሪያ ቤቱ ወይም ጎጆ አካባቢ በመሰባሰብ የሐዘን ስነ ስርዓት ያከናውናሉ። በለቅሶ ወቅት ከብቶች ታርደው የተሰበሰበው ህዝብ እንዲመገብ ይደረጋል። አስከሬኑም በአብዛኛው በቤቱ አቅራቢያ ቀብሩ ይፈጸማል። አንድ አባት ሲሞት ዋናው የሀብት ምንጭ የሆኑት ከብቶችና ጠመንጃዎች በወንድ ልጆች መካከል በዕድሜ ቅደም ተከተል ይከፋፈላሉ። መሬት ግን እንደ ሀብት አይወረስም። ምክንያቱም መሬት የሁሉም የጋራ እንደሆነ ስለሚታመን ነው። የሱርማ ሕዝብ የወደፊቱን ለማወቅ ወይም የችግሮችን ምንጭ ለመረዳት የተለያዩ የትንበያ ዘዴዎችን ይጠቀማሉ። በተለይም ሴቶች የወፎችን ጩኸትና በረራ በመመልከት ጫማዎችን ወይም እንጨቶችን በመወርወር እንዲሁም የታረዱ ከብቶችን ሆድ ዕቃ በመመርመር ምልክቶችን ያነባሉ። በተጨማሪም ራሳቸውን ከበሽታ ለመጠበቅ ወይም የፍቅር ስሜትን ለማናር የሚጠቀሙባቸው የተለያዩ የእጽዋት ዘሮች አሏቸው። ሆኖም መቼም ሁሉም ነገር እንደነበር አይቀጥልምና ዛሬ ይህ የሱርማዎች ድንቅ ባህል በትልቅ ፈተና ውስጥ ይገኛል። የመሰረተ ልማት መስፋፋት፣ የግጦሽ መሬት መጥበብና መጠነ ሰፊ የኢንቨስትመንት እርሻዎች መበራከት የሱርማዎችን የዘመናት የኑሮ ዘይቤ እያስጨነቁት ይገኛሉ። ከጎረቤት ብሔረሰቦች ጋር ለሀብት ክፍፍል የሚደረጉ ግጭቶችም ሌላው ፈተናቸው ነው። ይሁን እንጂ ሱርማዎች አሁንም በኩራት ይቆማሉ። ማንነታቸውን አሳልፈው ላለመስጠት ልክ እንደ ዶንጋ ፍልሚያቸው ሁሉ ከህይወት ጋር ይታገላሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም